የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ ኢትዮጵያ በመረጃና በስታትስቲክስ የሉዓላዊነት ጉዞ ያስመዘገበችውን ድል የሚዘክርና በዘርፉ ሪፎርም የተገኙ ውጤቶችና ስኬቶችን የሚያሳይ ሀገር አቀፍ ጉባኤና አውደ ርዕይ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲከፈት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት መረጃ የዚህ ዘመን ስትራቴጂካዊ ሀብትና ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ ነው። ዳታን እንደ ወርቅ እንደ ሀብት ከስር ከመሰረቱ አይተን ስለዚያ ጉዳይ ገዶን መክረን ዘክረን አውቀን ለመምራት የምንገለገልበት ዋናው ምክንያት ራዕያችን ጠንካራ ሀገረ መንግስት መገንባት ነው። ጠንካራ ሀገረ መንግስት ለመገንባት ከሚያስፈልጉ ቁልፍ ጉዳዮች ውስጥ አንዱ ሉዓላዊነት ነው። ሉዓላዊነት ሲባል የኢትዮጵያን ድንበር መከላከል፣ ፊዚካል አቅሞቻችንን መከላከል ብቻ ሳይሆን የዳታ ሉዓላዊነት፣ የምግብ ሉዓላዊነት፣ የፖሊሲ ሉዓላዊነት፣ ሌሎችም ዘርፎች የሚጠቀሱ ሉዓላዊነቶች አሉ። ለምሳሌ የፖሊሲ ሉዓላዊነትን ለማረጋገጥ ዳታ ሸምቶ ወይም ዳታ ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም። ኢትዮጵያ የራሷን የመረጃና ስታትስቲክስ ሀብት በራሷ አሰባስባና ተንትና ለጥቅም እንዲበቃ የማድረግ አቅም ላይ መድረሷ በራሷ ልክ ፖሊሲዎችን ለመቅረጽና በአቅሟ ልክና ብቃት የመረጃ ነጻነቷን አረጋግጣ ለሌሎችም መስጠት ትችላለች ብለዋል ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ ያላትን አቅም ያላትን ሪሶርስ ያላትን የማድረግ አቅም በቅጡ ካላወቅን ሌላው ቀርቶ አሁን ዓለም ላይ በተለመደው ሬቲንግ ሌሎች ነው ሬት የሚያደርጉን በበቂ ለመገበያየት በበቂ የውጭ ኢንቨስትመንት ለመሳብ በበቂ ለመበደር ሁሉ አዳጋች ይሆናል። ስለኛ ልክ ስለኛ ብቃት የሚነግሩን ሁልጊዜም ሌሎች ከሆኑ እኛ ለዛ ፕሮሰስ የምናዋጣው ምንም መረጃ ከሌለ ትክክለኛ ኢንፎርሜሽን ትክክለኛ ሬቲንግ ላይሆን ይችላል። የመረጃ ሰብሳቢዎች በተለያየ መልኩ መረጃዎችን ሲሰበስቡ እንዲሁም በልዩ ልዩ መንገዶች በመጠቀምና በመተንተን ሲሆን የጠራ መረጃን ለማግኘት ያገዛል ያሉት ጠቅላይ ሚኒስትሩ የኢትዮጵያ የስታትስቲክስ አገልግሎት ባለፉት ዓመታት መረጃን ከመሰብሰብ ከመተንተንና ለአገልግሎት እንዲበቃ በማድረግ ረገድ ያከናወኑት ተግባር የሚያኮራ ነው ብለዋል። የዳታ ሶርስ አንድ ብቻ ሲሆን የዳታ ጥራት ላይ የሚያስከትለው አደጋ አለ። ዳታ ኮሌክተርስ ፊዚካሊ ሄደው ዳታ ሲሰበስቡ፣ በሪሞት በሳተላይት ዳታ ሲሰበሰብ፣ በድሮን ዳታ ሲሰበሰብ ለፕሮክሲሚቲ የጂኦስፓሻል መረጃ ሲታከልበት የዚያ ዳታ ጥራት ያደገ ይሆናል። ከብዙ ዳታ ሶርስ በብዙ መንገድ ዳታ ሰብስበን ትሪያንጉሌት ማድረግ የማንችል ከሆነ ሙሉ ዕውቀት ከዚያ ዳታ ልናገኝ አንችልም። የዳታ ሶርስ ማብዛት እና ትሪያንጉሌት ማድረግ የጠራ መረጃ ለማግኘት ያግዛል። ዛሬ የስታትስቲክስ አገልግሎት በሳተላይት በድሮን ፊዚካሊ የላካቸውን ሰዎች እና የጂኦስፓሻል መረጃ ተጠቅሞ የኛን ግብርና የኛን ጤና የኛን አጠቃላይ የማድረግ አቅም የለካበት መንገድ ለመላው ኢትዮጵያውያን እንደ ታላቅ ድል ሊወሰድ ይገባዋል። ተሰብስበው የሚተነተኑ መረጃዎች በፖሊሲ ተደግፈውና አመራር ተሰጥቶባቸው በእያንዳንዱ ዜጋ በቤተሰብ ደረጃ ሕይወትን እንዲያሻሽሉ በሚያስችል መልኩ ጥቅም ላይ ሊውሉ እንደሚገባም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ያሳሰቡት። በቅርበት በምናይበት ሰዓት በአውትፑት ደረጃ የዚያ ዳታ መሰብሰብና መተንተን የሚያመጣውን ፍሬ ሐሳብ መረጃ ኢንፎርሜሽን ማግኘት ብቻ ሳይሆን ከአውትፑት ወደ አውትካም መሸጋገር አለበት። ያ ዳታ በፖሊሲ ተደግፎ አመራር ተሰጥቶት በእያንዳንዱ ዜጎች በሃውስሆልድ ደረጃ በሕይወታቸው ላይ የሚያመጣውን ኢምፓክት ማየት ካልቻል እንዲሁ ምርት
እንዲሁ ሊታረስ የሚችል መሬት ስፋት ብቻውን በቂ አይደለም። እነዛ ዳታዎች የሚያስፈልጉን እያንዳንዱን ሰው ህይወቱን መንካት ሲችሉ፣ የህይወት ደረጃውን ማሻሻል ሲችሉ፣ ውጤቱ ኢምፓክት ሲያመጣ የአርሶ አደር አርሶ ማምረት ብቻ ሳይሆን ልጆቹን ትምህርት ቤት መላክ መቻሉን ስናረጋግጥ፣ ልጆች ትምህርት ቤት መሄዳቸው ብቻ ሳይሆን በሚያገኙት ምግብ የኒውትሪሽን እጥረት እንዳያጋጥማቸውና ያም የኢንቨስትመንት አካል መሆኑን የሚገነዘቡ ዜጎች ሲበራከቱ ነው። ስለዚህ ዳታ በመሰብሰብ አናላይዝ በማድረግ በአውትካም ሌቭል መረጃውን ከማከፋፈል ባሻገር ከመስጠት ባሻገር የሰውን ላይፍ ኢምፓክት ማድረጉን ማረጋገጥ በእጅጉ ያስፈልጋል። ለዚህ ደግሞ ቴክኖሎጂ በተለይም አርቲፊሻል ኢንተለጀንስ አይተኬ ሚና አለው። በጉባኤው መክፈቻ ኢትዮጵያ በመረጃ ሉዓላዊነት በተለይም በሀገር አቀፍ የስታቲስቲክስ ልማትና ሪፎርም ዙሪያ ባከናወነቻቸው ተግባራትና በተገኙ ውጤቶች ላይ ያተኮሩ ገለጻዎች ተካሂደዋል።